እያስጨነቁ ካሉ ትልልቅ ክስተቶች መካከል አንዱ በእኛ ዘመን እየተፈጸመ ነው። ከ10 ሚሊዮን በላይ ነፍሳት የሚኖሩባት የኢንዶኔዥያ ኩራትና የደቡብ ምስራቅ እስያ የንግድ ማዕከል የሆነችው ጃካርታ በታሪኳ ታይቶ በማይታወቅ ፍጥነት ወደ ጥልቁ ባህር እየሰመጠች ነው። ሳይንቲስቶች እስከ 2050 ድረስ የከተማዋ ሰሜናዊ ክፍል ሙሉ በሙሉ በውሃ ይዋጣል የሚል አስደንጋጭ ትንቢት ተናግረዋል። ይህ ክስተት ተራ የጎርፍ አደጋ ሳይሆን አንዲት ግዙፍ ሜጋ ሲቲ ከምድረ ገጽ የመጥፋት ጉዳይ ነው። ዛሬ በአድማስ ሂስትሪ ሌንስ የዚችን በመስጠም ላይ ያለች ከተማ ሚስጥር፣ ጥንታዊ የታሪክ አሻራና ኢንዶኔዥያ ከተማዋን ለማዳን እያደረገች ያለውን ተስፋ የቆረጠ ትግል በጥልቀት እንመረምራለን። የጃካርታ ታሪክ የሚጀምረው ሱንዳ ኪላፓ በሚባለው ጥንታዊ ወደብ መንደር ነው። በ14ኛው ክፍለ ዘመን አካባቢ ይህች ስፍራ የቅመማ ቅመም ንግድ ማዕከል በመሆኗ በፖርቹጋሎችና በአካባቢው ኃይሎች መካከል የፉክክር አደባባይ ነበረች። በ1527 ፋታሂላህ የተባለው ጀግና ወራሪዎችን ድል አድርጎ ከተማዋን ሲይዛት ስሟን ጃይካርታ ወይም ታላቅ ድል አለው። ይሁን እንጂ በ17ኛው ክፍለ ዘመን ደቾች ከተማዋን ሲቆጣጠሩ እንደ ሀገራቸው አምስተርዳም በቦዮችና በውሃ መስመሮች የተከበበች እንድትሆን አድርገው ባታቪያ በሚል ስም ዳግም መሰረቷት። ዛሬ ከተማዋን ለመዋጥ አቆብቁቦ የሚታዩት 13 ወንዞችና የውሃ ቦዮች የዚያ የጥንታዊ ግንባታና የቀኝ ግዛት ስልጣኔ ቀሪ ውርሶች ናቸው። ደቾች ቦዮቹን የገነቡት ለትራንስፖርትና ለከተማ ውበት ቢሆንም የጃካርታ መሬት ረግረጋማ መሆኑንና የወንዞችን ደለል የመሸከም አቅም ግን ታሳቢ አላደረጉም ነበር። ጃካርታ የንግድና የብልጽግና ምልክት ብቻ አይደለችም፣ የብዙ ባህሎች መገኛም እንጂ። የከተማዋ ነባር ነዋሪዎች ቤታዊ ይባላሉ። እነዚህ ሰዎች የማላይ፣ የቻይና፣ የአረብና የአውሮፓውያን ደም የተቀላቀለባቸው በመሆናቸው በምግብ፣ በቋንቋና በሙዚቃቸው ላይ ልዩ ውበት ይስተዋላል። በጎዳናዎቿ ላይ የሚታዩትና ክፉ መንፈስን ያባርራሉ ተብሎ የሚታመኑት ኦንዴል የተባሉ ግዙፍ አሻንጉሊቶችና የቅመማ ቅመም መዓዛ የሚሸታቸው የጎዳና ላይ ምግቦች ከተማዋን ሕያው ያደርጓታል። ይሁን እንጂ ይህ ደማቅ ባህልና የሕዝቡ የኑሮ ለዛ ዛሬ በጃቫ ባህር ኃይለኛ ሞገድ ስጋት ወድቆበታል። በተለይ በሰሜናዊ ጃካርታ የሚኖሩ አሳ አጥማጆችና ዝቅተኛ ገቢ ያላቸው ነዋሪዎች በየቀኑ ቤታቸው ውስጥ የሚገባውን የባህር ውሃ እየገፉ የሚኖሩት ሕይወት እጅግ አሳዛኝና የሰው ልጅን የጽናት ጥግ የሚያሳይ ነው። ከተማዋ ለምን ትሰምጣለች የሚለው ጥያቄ የጃካርታን የኢኮኖሚ ስኬት ጥቁር ጎን ያሳያል። ጃካርታ የኢንዶኔዥያ ኢኮኖሚ ሞተር በመሆኗ የሀገሪቱን 70% የገንዘብ ዝውውር ትቆጣጠራለች። ሆኖም ይህ ግዙፍ ብልጽግና ከመሬት ስር ያለውን የከርሰ ምድር ውሃ ያለ ገደብ በመቅዳት ላይ የተመሰረተ ነው። በከተማዋ ያሉ ግዙፍ ሆቴሎች፣ የገበያ ማዕከላትና ፋብሪካዎች የራሳቸውን ጉድጓድ በመቆፈር ውሃውን ስለሚመጡ ከመሬት ስር ያለው አፈር እየላላና እርስ በርሱ እየተጫጫነ ከተማዋን ይዟት እየሰመጠ ይገኛል። ሳይንሳዊ ጥናቶች እንደሚያሳዩት ጃካርታ በየዓመቱ በአማካይ 10 ሴንቲሜትር በአንዳንድ ቦታዎች ደግሞ እስከ 25 ሴንቲሜትር ዝቅ ትላለች። ይህ ማለት ከተማዋ ከባህር ወለል በታች እየሆነች ነው። ባህሩን ለመከላከል የተገነቡት ግዙፍ ግንቦችም ራሳቸው አብረው እየሰመጡ በመሆኑ አደጋውን አባብሰውታል። የኢንዶኔዥያ መንግስት ከተማዋን ለመታደግ
ታላቁ የባህር ግንብ የተባለ ግዙፍ ፕሮጀክት ነድፎ ነበር። ይህ ፕሮጀክት በባህሩ ላይ ግዙፍ ግንብ በመገንባትና ሰው ሰራሽ ደሴቶችን በመፍጠር ባህሩን ለመግታት ያለመ ነው። ሆኖም ይህ ግንባታ በቢሊዮን የሚቆጠሩ ዶላሮችን የሚጠይቅና በአካባቢ ጥበቃ ተሟጋቾች ዘንድ ከፍተኛ ትችት የቀረበበት ነው። ግንቡ ቢገነባ እንኳ ከተማዋ ከውስጥ የሚመነጨውን የወንዝ ውሃ እንዴት ማስወገድ ትችላለች የሚለው ጥያቄ መልስ አላገኘም። ይህም ጃካርታን ማዳን የገንዘብ ብቻ ሳይሆን የተፈጥሮ ሕግጋትን የመጋፈጥ ያህል ከባድ መሆኑን ያሳያል። ስለሆነም መንግስት ጃካርታን ማዳን እንደማይችል ሲረዳ እጅግ አስገራሚና ታሪካዊ ውሳኔ አሳለፈ። እርሱም ኑሳንትራ የተባለች አዲስ ዋና ከተማ በቦርኒዮ ደሴት ላይ መገንባት ነው። ይህ ፕሮጀክት ከ32 ቢሊዮን ዶላር በላይ የሚፈጅ ሲሆን የሀገሪቱን የፖለቲካና የንግድ ልብ ከጃካርታ ወደ አረንጓዴው ቦርኒዮ ለማዛወር የታለመ ነው። ኑሳንትራ ዘመናዊና ስማርት ከተማ እንድትሆን ታቅዳለች። ሆኖም ይህ ዝውውር ጃካርታን ጥሎ የመሄድ ያህል በመቆጠሩ በከተማዋ የሚቀሩት በሚሊዮን የሚቆጠሩ ድሆች ዕጣ ፋንታ ምን ይሆናል የሚለው የፍትሃዊነት ጥያቄ የብዙዎችን ልብ ይሰብራል። የጃካርታ ታሪክ ለሰው ልጅ ትልቅ ማስጠንቀቂያ ነው። ከተፈጥሮ ጋር ተስማምቶ ለመኖር የከርሰ ምድር ሀብትን ያለ ገደብ መዝረፍና የአየር ንብረት ለውጥን ቸል ማለት ዋጋ ያስከፍላል። ጃካርታ ትሰጥም ይሆን ወይስ የሰው ልጅ ጥበብ ይታደጋታል? ጊዜ የሚመልሰው ጥያቄ ነው። በገዛ ሀብቷና በሰው ልጅ ጥማት ሳቢያ ወደ ጥልቁ ባህር እየወረደች ባለችበት በዚህ ሰዓት ታሪኳና ትዝታዋ ለዓለም ትልቅ ትምህርት ሆኖ ይኖራል። በአድማስ ሂስትሪ ሌንስ የሰው ልጅ ስልጣኔና የተፈጥሮን እንቆቅልሽ መቃኘታችንን እንቀጥላለን። ስለተከታተላችሁን እናመሰግናለን። በቀጣይ በሌላ የታሪክ እውነት እስክንገናኝ ቸርን ሰንብት።